ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። እሺ፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የተለያዩ ሁሌም የምንጠቀማቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ ትርጉማቸውን ማወቅና እንዴት በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ ላለሁ። ቀጥታ ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ የመጀመሪያው አረፍተ ነገር እንዴት ማንበብ እንዳለብን እንይ። አሁን የመጀመሪያው ማነች? ኤንና ኢ። ኤንና ኢን በአንድ ላይ ምን ብለን ነው የምናነባት? ኔ። ኤንና ኢን በአንድ ላይ ኔ ብለን እናነባዋለን። ቪኢን በአንድ ላይ እንደ ቭ፣ አርን እንደ ር ስናነባው ኔቨር ኔቨር። ከዛ ኤማ አይን እንደ ማይ ማይ፣ ኤንን እንደ ን፣ ዲን እንደ ድ ስናነባው ማይንድ ማይንድ። ሙሉን ስናነባው ኔቨር ማይንድ ኔቨር ማይንድ። ምን ማለት ነው? ችግር የለውም ማለት ስንፈልግ ኔቨር ማይንድ ወይም ግድ የለም እንደማለት ነው። ኦኬ፣ ቀጣይስ ምን ይላል? እዚህ ጋር ኤንኢን እንደ ኔ፣ ኤንኢን እንደ ኔ፣ ቪኢን እንደ ቭ፣ አርን እንደ ር ስናነባው ኔቨር ኔቨር ኔቨር። ከዛ እዚህ ጋር ጂአይን በአንድ ላይ እንደ ጊ፣ ጂአይን በአንድ ላይ እንደ ጊ፣ ቪኢን በአንድ ላይ እንደ ቭ ስናነባው ጊቭ ብለን እናነባዋለን። ከዛ ዩፒን በአንድ ላይ ምን ብለን ነው የምናነባው? አፕ። ሙሉ ስናነባው ኔቨር ጊቭ አፕ ኔቨር ጊቭ አፕ። ምን ማለት ነው? ተስፋ አትቁረጥ። እዚህ ጋር ከይቅርታ ጋር ምንድን ታስተካክሉልኝ? አትቁረጥ ብላችሁ አስተካክሉልኝ ማለት ነው። እቺ እርን ጨምሩባት ማለት ነው። አትቁረጥ፣ እርን ጨምሩባት። ስለዚህ ተስፋ አትቁረጥ። እንግዲህ ኔቨር ማለት በፍጹም ማለት ነው። በፍጹም ወይም በጭራሽ። ጊቭ አፕ ማለት ደግሞ ምንድን ነው? ይቅርታ፣ ጊቭ አፕ ማለት ደግሞ ምንድን ነው? ማቋረጥ ወይም ያለቀ ነገር ወይም ተስፋ ስንቆርጥ ጊቭ አፕ አድርገናለን። ኔቨር ካልን ደግሞ በፍጹም ተስፋ እንዳትቆርጥ እያለን ነው ማለት ነው። ስለዚህ ኔቨር ጊቭ አፕ እንላለን። ሁሌም የምንጠቀመው ቃል ነው። ተስፋ እንዳትቆርጥ ወይም ተስፋ አትቁረጥ። መቼም ቢሆን ተስፋ አትቁረጥ ለማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ፣ እዚህ ጋር ደግሞ ምን ይላል? ዩኤስኤ በአንድ ላይ ምን ብለን አነባዋለን? ዩዝ። ከዛ ይቅርታ፣ እዚህ ጋር ዩ ሳትሆን ዋይ ኦ ዩን በአንድ ላይ እንደምን የምናነባው? ዩር። እዚህ ጋር ቅድም እንዳነበብ ነው። ኤምአይን እንደ ማይ፣ ኤንን እንደ ን፣ ዲን እንደ ድ ማለት ነው። ስናነባው ማይንድ። ዩዝ ዩር ማይንድ። ምን ማለት ነው? አእምሮህን ተጠቀም ወይም አእምሮሽን ተጠቀሚ ማለት ብንፈልግ ዩዝ ዩር ማይንድ እንላለን ማለት ነው። ዩዝ ዩር ማይንድ፣ አእምሮህን ተጠቀም ወይም ተጠቃሚ። ያ ወደ ቀጣይ እንሂድ። እዚህ ጋር ዳብሊውኤን እንደምናነበው እንደወ፣ ዳብሊውኤን እንደወ። ቲን አናነባትም፣ ሳይለንት ነች። ከዛ ሲኤችን በአንድ ላይ እንደምናነባዋለን እንደች ስናነባው ወች። ኦኬ፣ ይሄኛውስ ሲኤን በአንድ ላይ እንደ ኬ፣ ሲኤን በአንድ ላይ እንደ ኬ፣ አርኤን እንደ ር፣ ኤፍዩን እንደ ፉ፣ ኤልን እንደ ል፣ ዋይን እንደ ይ ስናነባው ምን ይላል ማለት ነው? አሁን ኬርፉሊ ዋች ኬርፉሊ ምን ማለት ነው? በጥንቃቄ ተመልከት ወይም ተመልከች ማለት ብንፈልግ ዋች ኬርፉሊ ማለት እንግዲህ ምንድነው? እሱ ይቅርታ፣ ዎች ማለት ምንድነው? በአንድ ላይ ዎች ስንል
ማየት ወይም መመልከት ማለት ነው። ኬርፉሊ ስንል ደግሞ ምንድነው? ጥንቃቄ፣ በጥንቃቄ እንደማለት ነው። ኬርፉሊ ስንል በጥንቃቄ። ስለዚህ ዎች ኬርፉሊ ስንል በጥንቃቄ ተመልከት ወይም ተመልከች እንደማለት ይሆናል። እሺ ይሄኛውስ ምን ይላል? እዚህ ጋር ቲኤች አይን በአንድ ላይ ቲኤች አይን በአንድ ላይ እንደ ቲ፣ ቲኤች አይን በአንድ ላይ እንደ ቲ፣ ኤንን እንደ ን፣ ኬን እንደ ክ ስናነባው ቲንክ ቲንክ ቲንክ፣ ኤን እንደ ኤ፣ ቢ ኦ ዩን በአንድ ላይ ባ ብለን እናነባዋለን። ቲን እንደ ት ማለት ነው። ስናነባው አባውት 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 ምን ማለት ነው? ቲንክ አባውት ኢት። እዚህ ጋር አይቲን በአንድ ላይ እንደምን እናነበው ብያቸዋለሁ፣ እንደ ኢት። ስለዚህ ቲንክ አባውት ኢት፣ ቲንክ አባውት ኢት ስንል ምን ማለት ነው? አስብበት፣ ስለዛ ነገር አስብበት ወይም ስለዛ ነገር አስብበት ማለት ብንፈልግ ቲንክ አባውት ኢት። እንግዲህ ቲንክ ምንድን ነው ማለት ማሰብ ማለት ነው። ቲንክ ስንል ማሰብ፣ አባውት ስንል ደግሞ ስለ እንደማለት ነው የምንጠቀመው። ማለት አሁን ይሄ የሚታሰብበትን ነገር ነው የሚገልጸን፣ ስለምናስብበት ነገር እንድናስብ ነው። አባውት ስንል ስለዛ ነገር፣ ኢት ማለት ደግሞ የሚታሰበው ነገር ማለት ነው፣ ማሰብ ያለብንን ነገር ማለት ነው። ስለዚህ ቲንክ አባውት ኢት ስንል አስብበት ወይም አስብበት እንደማለት እንጠቀመዋለን ማለት ነው። ያ ወደ ቀጣይ ስንሄድ ምን ይላል? ኤስን እንደ ስ፣ ፒኢን በአንድ ላይ እንደ ፒ ነው የምናነበው። ፒኢን በአንድ ላይ እንደ ፒ እናነብና ኤን አናነባትም። ምክንያቱም ነግሬያቸዋለሁ። ምንድነው ማድረግ ያለብን? ሁለት አናባቢዎቹ ስለሆኑ ተከታትለው በአንድ ላይ ሲመጡ የመጀመሪያውን አናባቢ አንብበን ቀጥሎ ያለውን አናባቢ አናነብም ማለት ነው። ስለዚህ የመጀመሪያውን ኤስን እንደ ስ አነበብን። ፒኢን በአንድ ላይ እንደ ፒ፣ ከዛ ኤን አልፈን ኬ ነው የምናነባት። ኬን ደግሞ እንደምናነባታለን እንደ ክ ስናነበው ስፔክ ስፔክ። ከዛ ኤስን እንደ ስ፣ ኤልኦን እንደ ሎ፣ ዳብሊውን እንደ ው፣ ኤልን እንደ ል፣ ዋይን እንደ ይ ስናነበው ስፒክ ስሎሊ ስፒክ ስሎሊ ስፒክ ስሎሊ ምን ማለት ነው? ረጋ ብለህ ተናገር ወይም ቀስ ብለህ ተናገር እንደማለት ነው። ስሎሊ ማለት ዝግ ማለት ወይም ቀስ ማለት እንደማለት ነው። ስፒክ ማለት ደግሞ መናገር። ስለዚህ ስፒክ ስሎሊ ስንል ረጋ ብለህ ተናገር ወይም ቀስ ብለህ ተናገር እንደማለት ነው። አትጮህ፣ ቀስ ብለህ ረጋ ብለህ ተናገር ለማለት ስንፈልግ ስፒክ ስሎሊ እንላለን ማለት ነው። ኦኬ ወደ ቀጣዩ እንሂድ። ምን ይላል እዚህ ጋር? ዳብሊው ኤች ኤን በአንድ ላይ ዋ ብለን እናነበዋለን። ዋ። ቲን እንደ ት ስናነበው ዋት ዋት ዋት። ከዛ ኤንኦን እንደ ነው። ኤንኦን እንደ ኖ ሳይሆን የምናነበው እንደ ና። ኤንኦን እንደ ና፣ ዳብሊውን እንደ ው ስናነበው ናው ናው። ዋት ናው ዋት ናው ስንል ማለት ነው አሁን ምን እንላለን አይደል? አሁን ምን ስንል ዋት ናው እንላለን ማለት ነው። ዋት ናው፣ ዋት ማለት ምን ማለት ነው። ናው ማለት ደግሞ አሁን ማለት ነው። ስለዚህ ዋት ናው ስንል አሁን ምን እያልን ማለት ነው። ኦኬ በተመሳሳይ እዚህ ጋር ምን ይላል? ዳብሊው ኤች ኤን በአንድ ላይ እንደ ዋ እናነባታለን። ቲን እንደ ት ስናነባው ዋት ዋት። ከዛ ኤፍ ኦን እንደ ፎ፣ ኤፍ ኦን እንደ ፎ፣ አርን እንደ ር ስናነብ ፎር ዋት ፎር ለምን ለምን ዋት ፎር ለምን ለማለት ነው የምንጠቀሙ ማለት ነው። ዋት ማለት ምን ማለት ነው። ፎር ማለት ደግሞ ለ። ስለዚህ ዋት ፎር ስንል ለምን ነገር ነው የፈለከኝ ልንቻል። ለምን ስንል ዋት ፎር እንዳለን ዋይም ማለት እንችላለን። ግን እዚህ ጋርም ዋት ፎር ካልን ለምን እንደማለት እንጠቀመዋለን ማለት ነው። ኦኬ እዚህ ጋርም በተመሳሳይ ዳብሊው ኤች አይ እንደምናነባዋለን እንደ ዌ፣ ሲኤችን እንደ ች ስናነባው ዌች ዊች ዊች። ኦ ኤን ኤን በአንድ ላይ ዋን ብለን ነው የምናነበው። ኦን ሳይሆን ዋን ብለን እናነበዋለን። ዊች ዋን ዊች ዋን ምን ማለት ነው? የትኛው አልጻፉትም እዚህ ጋር እናንተ ትጽፉታላችሁ ማለት ነው። ማስታወሻ መያዛችሁ ስለማይቀር ትጽፉታላችሁ ማለት ነው። ዊች ዋን ስንል እንግዲህ ምንድነው? የትኛውን ማለት ነው። የትኛውን ዊች ዋን ምንድነው አልኳችሁ? የትኛውን ምርጫ ነው። የሆነ ምርጫ ስንል አንዱን ከአንዱ ለመለየት ዊች ዋን እንላለን፣ የትኛው እንደማለት። እሺ ኤስ ምን ይላል? ዳብሊው ኤች ዋይን በአንድ ላይ ዋይ 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 ምን ማለት ነው? ለምን ለምን። ይሄ ደግሞ ምክንያት ስንጠይቅ ሪዝን ስንጠይቅ ምን እንላለን? ለምን እንላለን አይደል? እሱን ነው ማለት ነው። ይቅርታ እዚህ ጋር
ምን ብለን እናነባዋለን? አሁንም ዳብሊው ኤች ኢን በአንድ ላይ እንደምን ብለን እናነባዋለን? ዌን ኤንን እንደ ን ማለት ስናነባው ዌን ብለን እናነባዋለን ሙሉን ዌን። ከዛ እዚህ ጋር ኢን እንደ ኢ፣ ቪኢን እንደ ቭ፣ አርን እንደ ር ስናነባው ኢቨር ዌኔቨር ስንል ማለት ነው መቼም ቢሆን ለማለት ነው። ኦኬ ወደ መጨረሻው ስንሄድ ምን ይላል? ዳብሊው ኤች ኤን በአንድ ላይ እንደ ዋ፣ ዳብሊው ኤች ኤን በአንድ ላይ እንደ ዋ፣ ቲን እንደ ት ስናነባው ዋት። ከዛ ቀጣይ ኢን እንደ ኢ፣ ቪኢን እንደ ቭ፣ አርን እንደ ር ስናነባው ኢቨር ሙሉን ስናነባው ዋትኤቨር ስንል ማለታችን ነው። ዋትኤቨር ስንል ምንም ቢሆን ማለት ነው። እዚህ ጋር ቢሆን ብላችሁ ትጽፉበታላችሁ ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግሮችን በአጭር ቀን ውስጥ አቀላጥፈን ማናገር፣ መጻፍ፣ ማንበብ እንችላለን ማለት ነው። ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ ላለው በድጋሜ ኦኬ ካሪኩላታችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑ።